በመዲናችን አዲስ አበባ የተሰማ አነጋጋሪ ዜና ከኮንዶሚኒየም መሽጫ በታች በሆነ ዋጋ ቅንጡ አፓርታማ በካሬ በ78000 ብር ብቻ ከዲኤምሲ ሪል ስቴት በውጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ ይፈልጋሉ የምትሉ የጨረቃ ቤት ነው ካርታ የለውም በኮሪደር ልማት ቤት ሊፈርስ ነው ብሎ ከመጨናነቅ ከ432000 ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ለኑሮ ተስማሚ በሆነው በለቡ መብራት ዲኤምሲ ሪል ስቴት አቅርቦላቸዋል። ግንባታቸው 60% የደረሱ ቤቶችን 10% ቅድመ ክፍያ ብቻ በመክፈል የቤት ባለቤት መሆን ትችላላችሁ። 60% የባንክ ብድር ስለተመቻቸም እናንተ የሚጠበቀው ዘና ብላችሁ ያለ ሐሳብ እየሰራችሁ ቀስ ብላችሁ መክፈል ብቻ ነው። የቀሩን ቤቶች በጣም ጥቂት ስለሆኑ ሳይቀደሙ ይቅደሙ። ማየት ማመን ነው። ይደውሉልን በ0912 38 98 13 ላይ በመደወል ተጨማሪ መረጃ ማግኘት ወይም ሳይቱን በአካል መጎብኘት ትችላላችሁ። ዲኤምሲ ሪል ስቴት። በኢትዮጵያ የፊልም ኢንዱስትሪ ውስጥ በልዩ ስራዎቿ የምትታወቀው አንጋፋው አርቲስት ገነት ንጋቱ የብዙዎቹን ልብ በደስታና በአግራሞት በሞላ ዜና ዳግም መድረክ ላይ ወጣለች። ይህ መድረክ ግን የፊልም ሳይሆን የህይወት አጋርነትን በድጋሚ ማደስ ነው። ገነት ከ14 ዓመታት የፍቺ ቆይታ በኋላ በህግ ተለያይተው ከነበሩ የቀድሞ ባለቤቷ ጋራ ዳግም ትዳር መስርታለች። የዜና በተለይ የጥንዶቹን የህይወት ጉዞ በቅርብ ለሚያውቁና ለሚያከብሯቸው አድናቂዎቿ እጅግ ያልተጠበቀና ከፍተኛ የደስታ ስሜት የፈጠረ ክስተት ሆኗል። ከ14 ዓመታት በፊት የፈረሰው ትዳራቸው እንደገና መታደሱ የይቅርታን የተስፋንና የማይነጥፍ ፍቅርን ኃይል የሚያሳይ ተደርጎ በብዙዎች ዘንድ ተወስዷል። የዳግም ጋብቻ ስነ ስርዓት ከቪዲዮ ቅንብሮች መረዳት እንደሚቻለው በቅርብ ቤተሰቦችና ዘመድ ወዳጆች ታጅቦ የተከናወነ ሲሆን የደስታና የፍቅር መንፈስ የሰፈነበት ይመስላል። ጥንዶቹ በሚያማምሩ የሀበሻ ባህል ልብሶች ደምቀው በልጆቻቸውና በወዳጆቻቸው የደስታ ሳቅና ጭብጨባ በታጀበበት ሁኔታ ትዳራቸውን በአዲስ ምዕራፍ ጀምረዋል። የልጆቻቸው ፊት ላይ የሚነበበው የደስታ ስሜት የወላጆቻቸው ዳግም መዋሃድ ለቤተሰቡ ምን ያክል ትልቅ ትርጉም እንዳለው በግልጽ ያሳያል። ከዓመታት መለያየት በኋላ ቤተሰቡ እንደገና ሙሉ ሲሆን መመልከት ለተገኙት ሁሉ ልብ የሚነካና ልዩ ስሜት የፈጠረ እይታ ነበር። የዝግጅቱ ምስሎች እንደሚያሳዩት በስፍራው የነበረው ድባብ የቤተሰብን ዳግም ውህደት ከማክበር ባለፈ የፍቅርን ጥንካሬና ቤተሰባዊ ሴቶችን የሚያንጸባርቅ ነበር። ከቀድሞ ባለቤት ጋራ ከረጅም ዓመታት መለያየት በኋላ ዳግም መጋባት በሀገራችንም ሆነ በዓለም አቀፍ ደረጃ ብዙ ጊዜ የማይከሰት በመሆኑ የገነት ንጋቱን ታሪክ ልዩ ያደርገዋል። የዚህ አስደሳች ዜና መረጃ በዋነኝነት ይፋ የሆነው የአርቲስቷ ዩቲዩብ ቻናል ሲሆን የቀድሞ ባለቤቷ ታሪክ በተለይ ከተፋቱ በኋላ ለልጆቻቸው ሲሉ ያሳዩት መተጋገዝና መከባበር ምንጊዜም እንደ መልካም ምሳሌ ይጠቀሳል። የገነት ንጋቱ ዳግም ጋብቻ ከግል የህይወት ምዕራፏ ባሻገር በብዙዎች ዘንድ የመነጋገሪያ ርዕስ የሆነው በትዳር ውስጥ መለያየትና መታረቅ ሊኖር እንደሚችል ጊዜ ቁስልን የመፈወስ ኃይል እንዳለውና ቤተሰብን ዳግም የማገናኘት ተስፋ ምንጊዜም እንደማይሞት የሚያሳይ ያው ምስክር በመሆኑ ነው። ይህ ክስተት በተለይም በዘመናችን መለያየት እየተለመደ በመጣበት ወቅት ለብዙዎች የተስፋ ጭላንጭል የሰጠና የፍቅርን የመጨረሻ ድል ያበሰረ ተደርጎ ሊወሰድ ይችላል። የ14 ዓመት መለያየት ቀላል ጊዜ ባይሆንም ጥንዶቹ ይህንን ጊዜ አልፈው እንደገና ለመጋባት መወሰናቸው በግንኙነቶች ውስጥ ሁለት እድል ሊኖር እንደሚችልና የቤተሰብ ትስስር በቀላሉ እንደማይበጠስ ያመለክታል። የገነት ንጋቱና የቀድሞ ባለቤቷ ዳግም መጋባት ዜና አስገራሚነትና ልዩ ትርጉም የሚኖረው ከዚህ ቀደም በነበራቸው የ14 ዓመታት የመለያየት ታሪክና በይፋ ይታወቁ በነበሩት ሁኔታዎች ዳራ ስር ሲታይ ነው። ከህጋዊ ፍቺ በኋላ ለ14 ዓመታት ረጅም ዓመታት ተለያይተው የኖሩት ጥንዶቹ በዚህ ጊዜ ውስጥ የነበራቸው ግንኙነት በብዙዎች ዘንድ በአክብሮት የሚታይ ነበር። በተለይም ለልጆቻቸው ሲሉ የፈጠሩት ጤናማና የተከበረ የመግባባት መንፈስ ፍቺ ላጋጠማቸው ሌሎች ወላጆች እንደ መልካም ምሳሌ ይጠቀስ ነበር። ይሁንና ይህ የተከበረ የመለያየትና የመተጋገዝ ገጽታቸው ዳግም የመጋባት እድል ሊኖር ይችላል የሚል ተስፋን በይፋ አላንጸባረቀም ነበር። እንዲያውም ከዚህ ቀደም በተለያዩ መድረኮች በተለይም ታዋቂ በሆኑ የቴሌቪዥን ቃለ መጠይቆች ላይ ጥንዶቹ የሰጧቸው ምላሾች ዳግም የመዋሃድ በር የተዘጋ እስኪመስል ድረስ ነበር። ከነዚህ አጋጣሚዎች በአንዱ ባለቤቷ ስለ ገነት ተጠይቆ እሷ እንደ እህቴ ነች በማለት መመለሱ የፍቅር ግንኙነት ዳግም ሊቀጣጠል እንደማይችል ጠንከር ያለ መልእክት አስተላልፏል። በተመሳሳይ ገነት ንጋቱ ራሷ በአንድ ወቅት ከልጇ ጋር በቀረበችበት ቃለ መጠይቅ ላይ ልጇ ወላጆቿ ዳግም እንዲታረቁ ያላትን ምኞት ስትገልጽ እናትየው እንዳትጠብቂ እኔና አባትሽ አንድ አንሆንም በማለት የነገረቻቸው መሆኑ በቪዲዮ ተጠቅሷል። እነዚህ በይፋ የተነገሩ ቃላቶችና አቋሞች ጥንዶቹ ወደ ቀድሞ ትዳራቸው የመመለስ ምንም አይነት ሐሳብም ሆነ ፍላጎት እንደሌላቸው በግልጽ የሚያሳዩ ነበሩ። የልጆቻቸው ምኞት ደግሞ ሌላኛው የጉዳዩ ገጽታ ነበር።
ወላጆቻቸው ተለያይተው ቢኖሩም ልጆቹ በተደጋጋሚ ወላጆቻቸው አንድ ላይ እንዲሆኑ ያላቸውን ልባዊ ፍላጎት ይገልጹ እንደነበር ይነገራል። በተለይ ትንሿ ልጃቸው በአንድ ቃለ መጠይቅ ላይ መቼ ነው ከአባቴ ጋር የምትታረቁት ብላ የጠየቀችው ጥያቄ ለልጆቹን የውስጥ ጉጉትና የቤተሰብ አንድነት ናፍቆት የሚያሳይ ነበር። ነገር ግን የወላጆቻቸው ምላሽ በወቅቱ ይህንን የልጅነት ምኞት እውን የማይሆን አስመስሎት ነበር። ስለዚህ የ14 ዓመት ህጋዊ ፍቺ ለልጆቹ ሲባል የተጠበቀው የተከበረ ግንኙነት ዳግም ላለመጋባት የተሰጡ የሚመስሉ ጠንካራ የቃለ መጠይቅ ምላሾችና የልጆቹ ያልተሳካ የሚመስል ምኞት ከነዚህ ሁሉ ተዳምረው የዳግም ጋብቻቸውን ዜና እጅግ አስገራሚና ያልተጠበቀ አድርጎታል። ይህ ዳራ የአሁኑን ውህደት ከአንድ ቀላል የፍቅር ታሪክነት ባለፈ የይቅርታን ጥልቅነት፣ የጊዜን የመፈወስ ኃይልና የቤተሰብ ትስስርን ጥንካሬ የሚያሳይ ልዩ ክስተት አድርጎታል። ጥንዶቹ በይፋ አይሆንም ያሉት ነገር እውን ማድረጋቸው ለብዙዎች የተስፋና የብርታት ምንጭ ሆኗል። የድምጻዊት ገነት ንጋቱና የቀድሞ ባለቤቷ ዳግም መጋባት ዜና ከተሰማበት ቅጽበት አንስቶ በብዙዎች ዘንድ ከፍተኛ የደስታና የመልካም ምኞት መግለጫዎች የተሰጡ ሲሆን የድንገተኛና አስደሳች ክስተት ለዓመታት የጥንዶቹን የግልና የቤተሰብ ህይወት በቅርብ ሲከታተሉ ለነበሩ ሰዎች ልክ እንደ ግል ደስታቸው ያክል ተሰምቷቸዋል። ከሁሉም በላይ ግን የዚህ ዳግም ውህደት ትልቁን ትርጉምና ደስታ የሚታየው በልጆቻቸው ህይወት ውስጥ ነው። ለዓመታት በልባቸው ውስጥ ሲመኙት የነበረው የወላጆቻቸው አንድ ላይ መሆን እውን ሲሆን መመልከት በቪዲዮ ላይ እንደሚታየው ፊታቸው ላይ በፈነጠቀው ፈገግታና በዝግጅቱ ላይ በነበራቸው ንቁ ተሳትፎ በግልጽ ተንጸባርቋል። ወላጆቻቸው አንድ ላይ ሲሆኑ የማየት ምኞታቸው መሳካቱ ለቤተሰቡ በሙሉ ትልቅ የደስታና የተስፋ ምንጭ ሆኗል። በግለሰባዊ ደስታቸው ባሻገር የገነት ንጋቱ ዳግም ጋብቻ ጥልቀትና ሰፋ ያለ ማህበራዊ መልእክትን ያስተላልፋል። ከ14 ዓመታት መለያየት በኋላ የተፈጸመው ይህ እርቅና ዳግም ጋብቻ የይቅርታን ታላቅነትና ኃያልነት ቁልጭ አድርጎ ያሳያል። ያለፉ ቁርሾችንና ለመግባባቶችን ወደ ጎን በመተው ለፍቅርና ለቤተሰብ ሲሉ እንደገና ለመጀመር መወሰን የሰው ልጅ የመታደስና የማገገም አቅም ምን ያክል የላቀ እንደሆነ ያመለክታል። በተለይም በትዳር ውስጥ መለያየትና ፍቺ የተለመደ በመጣበት በዚህ ዘመን ይህ ታሪክ ፍቅርና ትዕግስት ካለ የፈረሱ ግንኙነቶች እንኳን እንደገና ሊጠገኑና ሊያብቡ እንደሚችሉ ሕያው ምስክር ነው። ጊዜ ቁስልን የመፈወስና ግንዛቤን የማስፋት አቅም እንዳለው በማሳየት ለብዙ የተሰበሩ ቤተሰቦችና ተስፋ የቆረጡ ግለሰቦች የመነቃቃትና የማበረታቻ ብርሃን ሊፈነጥቅ ይችላል። በተጨማሪም ይህ ክስተት የቤተሰብ ትስስር ያለው ዘላቂ ጥንካሬ ያጎላል። ምንም እንኳን ወላጆቹ ለረጅም ጊዜ ተለያይተው ቢኖሩም የልጆቻቸው መኖርና የጋራ የወላጅነት ኃላፊነታቸው በመካከላቸው ያለውን ድልድይ ሳያፈርሱ አቆይተውታል። አሁንም ደግሞ መጋባታቸው ለልጆቻቸው ሲሉ የከፈሉት ማንኛውንም መስዋዕትነት ከንቱ እንዳልቀረና የቤተሰብ አንድነት ምንጊዜም ቢሆን ከፍተኛ ዋጋ እንዳለው ያረጋግጣል። በመዲናችን አዲስ አበባ የተሰማ አነጋጋሪ ዜና ከኮንዶሚኒየም መሸጫ በታች በሆነ ዋጋ ቅንጡ አፓርታማ በካሬ በ78,000 ብር ብቻ ከዲኤምሲ ሪል ስቴት በውጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ ይፈልጋሉ የምትሉ የጨረቃ ቤት ነው፣ ካርታ የለውም፣ በኮሪደር ልማት ቤቴ ሊፈርስ ነው ብሎ ከመጨናነቅ ከ432,000 ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ለኑሮ ተስማሚ በሆነው በለቡ መብራት ዲኤምሲ ሪል ስቴት አቅርቦላቸዋል። ግንባታቸው 60% የደረሱ ቤቶችን 10% ቅድመ ክፍያ ብቻ በመክፈል የቤት ባለቤት መሆን ትችላላችሁ። 60% የባንክ ብድር ስለተመቻቸም ከእናንተ የሚጠበቀው ዘና ብላችሁ ያለ ሐሳብ እየሰራችሁ ቀስ ብላችሁ መክፈል ብቻ ነው። የቀሩን ቤቶች በጣም ጥቂት ስለሆኑ ሳይቀደሙ ይቅደሙ። ማየት ማመን ነው። ይደውሉልን። በ0912 38 98 13 ላይ በመደወል ተጨማሪ መረጃ ማግኘት ወይም ሳይቱን በአካል መጎብኘት ትችላላችሁ። ዲኤምሲ ሪል ስቴት። የድጋሚ ጋብቻቸው ከተከወነበት ቀን ከወጡት ምስሎችና የቪዲዮ ዘገባዎች እንደምንረዳው በደስታና በልዩ የቤተሰብ መንፈስ የተሞላ ነበር። ጥንዶቹ አርቲስት ገነት ንጋቱና ባለቤቷ በደማቅ የኢትዮጵያ የባህል አልባሳት አሸብርቀው ታይተዋል። በስፍራው የነበሩት የቅርብ ቤተሰብ አባላትና ወዳጆችም የደስታው ድባብ አጋርቶባቸዋል። ልጆቻቸው በተለይም ወንዶቹ ልጆች ከወላጆቻቸው ጋር ተመሳሳይ የሆነ የባህል ልብስ ለብሰው የዝግጅቱ ማዕከል ነበሩ። ፊታቸው ላይ የሚነበበው የሐሰት ስሜት ለዓመታት ሲመኙት የነበረው የወላጆቻቸው ዳግም መዋሃድ በመጨረሻ እውን መሆኑ የፈጠረባቸው ጥልቅ የደስታ ስሜት ያሳያል። በቪዲዮ ላይ እንደሚታየው ልጆቹ ከወላጆቻቸው ጋር በመሆን ፎቶግራፍ ሲነሱና በዝግጅቱ ላይ ሲንቀሳቀሱ የነበራቸው የደስታና የእርካታ ስሜት ልብ የሚነካ ነበር። በስፍራው የታደሙት ሌሎች የቤተሰብ አባላት፣ ወላጆችና ሽማግሌዎች እንዲሁም ጓደኞች በጭብጨባና በሳቅ ድጋፋቸውንና ደስታቸውን ሲገልጹ ታይተዋል። በተለይ በአንድ ወቅት ላይ ሁሉም በጠረጴዛ ዙሪያ ተቀምጠው ሲመገቡና ሲጫወቱ የነበረው የቤተሰባዊ መተሳሰብና የደስታ መንፈስ የዝግጅቱን ልዩነት የሚያሳይ ነበር። ዝግጅቱ በአጠቃላይ ከረጅም ጊዜ መለያየት በኋላ የተገኘ ዳግም ውህደት የቤተሰብን ፍቅርና ይቅርታ ዋጋ የሚያከብር ነበር።
የጥንዶቹ ፈገግታ፣ የልጆቻቸው ሐሴትና የወዳጅ ዘመዶቻቸው መልካም ምኞት ተደምረው በቦታው ላይ ልዩ የሆነ ስሜታዊና አስደሳች ድባብ ፈጥረዋል። ይህ ቀን ለገነት ንጋቱ ቤተሰብ ያለፈውን በማለፍ ለአዲስና ብሩህ የወደፊት ምዕራፍ በጋራ ለመቆም ቃል የገቡበት በፍቅርና በተስፋ የታተመ የማይረሳ ቀን ሆኖ አልፏል። ከግል ደስታ ታሪክነቱ ባሻገር የአርቲስት ገነት ንጋቱና የቀድሞ ባለቤቷ ዳግም መጋባት ጥልቅና አስተማሪ የሆኑ ማህበረሰባዊና ሰብአዊ መልእክቶችን በውስጡ የያዘ መልእክት ነው። ከሁሉም በላይ ይህ ታሪክ የይቅርታን ታላቅ ኃያልነትና አስፈላጊነት በጉልህ ያሳያል። ለ14 ዓመታት የዘለቀ መለያየት ያስከተሉ ያለፉ አለመግባባቶችና ቁርሾች ምን ያክል ከበድ ያሉ ቢሆንም ጥንዶቹ ይህንን ሁሉ ወደ ጎን በመተው ለፍቅርና ለቤተሰቦቻቸው ሲሉ ዳግም ለመጀመር መወሰናቸው የሰው ልጅ የመፈወስና የመታረቅ አቅም ምን ያክል የላቀ እንደሆነ ያመለክታል። ይቅርታ የጊዜ ጉዳይ ብቻ ሳይሆን የልብ ዝግጁነትና የግንኙነት ዋጋ የማወቅ ውጤት መሆኑን ታሪካቸው ያስተምራል። በተጨማሪም ይህ ዳግም ውህደት በተስፋ የተሞላ ጠንካራ መልእክት ያስተላልፋል። ፍቺና መለያየት እንደ መጨረሻ መደምደሚያ በሚታዩበት ዘመን የገነት ታሪክ ግንኙነቶች ሁለተኛ ዕድል ሊኖራቸው እንደሚችልና የፈረሱ የሚመስሉ ትስስሮች እንኳን እንደገና ሊያንሰራሩ እንደሚችሉ በተጨባጭ ያሳያል። ይህ በተለይ በትዳሮች ችግር ላጋጠማቸው ወይም በፍቺ ሂደት ውስጥ ላለፉት ተስፋና ለቆረጡ ሰዎች የመታረቅና እንደገና የመጀመር ተስፋ ምንጊዜም ሊኖር እንደሚችል የሚያስታውስ ነው። ጊዜ፣ ትዕግስትና የመግባባት ፍላጎት ካለ የሻከሩ ግንኙነቶች እንኳን ወደ ጤናማ ፍቅር ወደ ሰፈነበት ሁኔታ ሊመለሱ እንደሚችሉ ታሪካቸው ሕያው ምስክር ነው። የቤተሰብ ትስስር ያለው ዘላቂ ጥንካሬም በዚህ ክስተት ጎልቶ ይታያል። ምንም እንኳን ጥንዶቹ ለረጅም ጊዜ ተለያይተው ቢኖሩም በልጆቻቸው አማካኝነት የነበራቸው ግንኙነትና የጋራ የወላጅነት ኃላፊነት በመካከላቸው ያለውን የማይታይ ነገር ግን ጠንካራ የሆነውን የቤተሰብ ክር ሳያቋርጡ አቆይቶታል። ዳግም መጋባታቸው የቤተሰብ አንድነት ያለው ዋጋ ከግል ልዩነቶች በላይ ከፍ ሊል እንደሚችልና በተለይም ለልጆች ሲባል የሚደረግ ማንኛውም ጥረትና መስዋዕትነት ትልቅ ትርጉም እንዳለው ያረጋግጣል። የህዝቡና የሚዲያው አዎንታዊ ምላሽም የክስተቱን በጎ ተጽዕኖ ያሳያል። ብዙዎች ደስታቸውን የገለጹት ለታዋቂዋ አርቲስት ባላቸው አድናቆት ብቻ ሳይሆን ታሪኩ ራሱ የሚያስተላልፈው አዎንታዊና ተስፋ ሰጪ መልእክት ልባቸው ስለነካው ነው። በአጠቃላይ የገነት ንጋቱና የቀድሞ ባለቤቷ ዳግም መጋባት በግል ህይወት ምዕራፋቸው የዘለለ ትርጉም አለው። የይቅርታን ኃይል፣ የተስፋን ብርሃን፣ የፍቅርን ዘላቂነትና የቤተሰብን ጥንካሬ የሚያስተምር በዘመናችን እንብዛም የማይሰማ በጎ ታሪክ ነው። ለ14 ዓመታት የመለያየት ጊዜን በድል ተሻግረው በአዲስ የትዳር ምዕራፍ ጉዟቸውን ለጀመሩት ጥንዶች ከልብ የመነጨ መልካም ምኞታችንን እንገልጻለን። በቀጣይ ህይወት ዘመናቸው ሁሉ በመካከላቸው የጸና ፍቅር፣ ጥልቅ መግባባት፣ ዘላቂ ሰላምና የተትረፈረፈ ደስታ እንዲሰፍን እንመኛለን። ይህ ዳግም የተዋሃደ ቤተሰብ ለራሳቸው ብቻ ሳይሆን ለብዙዎች የተስፋና የመልካምነት ተምሳሌት ሆኖ እንዲቀጥል እንመኛለን።